ምንም እንኳን እስካሁን በነበረው ሂደት ውስጥ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት የተደረጉ ሁለት ባንኮች ብቻ ቢሆኑም አሁን ላይ ብዙ የሚባሉ ግዙፍ የሀገራችን ትርፋማ ተቋማት በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ሊስት ለመደረግ የሚያስችላቸውን ቅድመ ሁኔታዎች እያሟሉ ያሉበት ሁኔታ ነው ያለ። ይህንንም ተከትሎ አሁን ላይ የኢትዮጵያ የካፒታል ገበያ ባለስልጣን የብዙ ተቋማትን የአክሲዮን ምዝገባ በማጽደቅ ፕሮስፔክተሳቸውን ለህዝብ ይፋ እንዲያደርጉ ፍቃድ የሰጠበት ሁኔታ ነው ያለ። እንግዲህ የአክሲዮን ምዝገባቸው ጸድቆ ፕሮስፔክተሳቸውን ለህዝብ ይፋ ካደረጉ ብዙ ተቋማት መካከል ባንኮች በግንባር ቀደምትነት የሚጠቀሱ ናቸው። ለምሳሌ እነ አዋሽ ባንክ፣ እነ ዳሽን ባንክ፣ እነ አቢሲኒያ ባንክ ተጠቃሽ ናቸው። ስለሆነም በብዙ ተቋማት ፕሮስፔክተስ ላይ እንዳየነው አብዛኞቹ ተቋማት በኢትዮጵያ የካፒታል ገበያ ባለስልጣን ያስመዘገቡት ነባር ባለአክሲዮኑን ወይም ደግሞ ነባር አክሲዮኖቻቸውን ብቻ ሳይሆን አዳዲስ አክሲዮኖችንም ጭምር ያስመዘገቡበት ሁኔታ ነው ያለ። ይህ ቤዚካሊ ተቋማቱ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት መደረግ ብቻ ሳይሆን ኢሚዲየትሊ ካፒታልንም ጭምር ሬይዝ ማድረግ ዋና ዓላማቸው እንደሆነ እንረዳለን። ይሁን እንጂ ከዚህ ለየት ባለ መልኩ አዋሽ ባንክ በኢትዮጵያ የካፒታል ገበያ ባለስልጣን ያስመዘገበው አንዳችም አይነት አዲስ አክሲዮን የሌለ መሆኑንና ያስመዘገበው ነባር አክሲዮኖቹን ብቻ እንደሆነ በአዋሽ ባንክ ፕሮስፔክተስ በሚገባ ተመላክቷል። ይህ ምናልባትም እስካሁን ካየናቸው ተቋማት ለየት ያለ ነው። ያ ማለት አብዛኞቹ ተቋማት በፕሮስፔክተሳቸው ላይ እንዳመላከቱት በኢትዮጵያ የካፒታል ገበያ ባለስልጣን ያስመዘገቡት ነባር አክሲዮኖቻቸውን ብቻ ሳይሆን አዳዲስ አክሲዮኖችንም ጭምር ያስመዘገቡበት ሁኔታና ኢሚዲየትሊ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት እንደተደረጉ አክሲዮን መሸጥን እና ካፒታል ሬይዝ ማድረግን ዋና ዓላማቸው እንዳደረጉ አይተናል። ከዚህ በተቃራኒው ግን ከዚህ ለየት ባለ መልኩ አዋሽ ባንክ ግን እዚህ በፊት የነበሩ ነባር አክሲዮኖቹን 54 ሚሊዮን የሚደርሱ አክሲዮኖቹን ብቻ ያስመዘገበበትና ምንም አይነት አዳዲስ አክሲዮኖቹን ያላስመዘገበበት ሁኔታ መኖሩ ግን ለብዙዎቻችን ግርምትን ፈጥሯል። አንዳንዶች አዋሽ ባንክ ምናልባትም በምን ያክል ሁኔታ ቢሆን ነው ምንም አይነት ካፒታልን ሬይዝ ማድረግ ያልፈለገው? ያ ማለት ሪሊ በዚህ ልክ ካፒታል በቂ የሚባል ካፒታል ስላለው ነው ወይ? ምናልባትም አንዳንዴ አዋሽ ባንክ አዳዲስ አክሲዮኖችን ሊሸጥ ያላሰበበት ሁኔታ መኖሩ ለነባር ባለ አክሲዮኖች ምን አይነት ትርጉም ይሰጣል? ምናልባትም አዋሽ ባንክ ላይ ኢንቨስት ማድረግ የሚፈልጉ አዳዲስ ኢንቨስተሮች በሩ የተዘጋባቸው ሁኔታ ነው ያለው። አዳዲስ ኢንቨስተሮች አዋሽ ባንክ ላይ በምን መልኩ ኢንቨስት ማድረግ የሚችሉበት እድል አለ የሚል ጥያቄዎች ይነሳሉ። ስለሆነም ዛሬ አዋሽ ባንክ ልክ እንደሌሎቹ ተቋማት ለምን አዳዲስ አክሲዮኖችንም ጭምር ሳያስመዘግብ እንደቀረና ምናልባትም ሊስት መደረግ ብቻ ለምን እንደፈለገ በሚገባ እናያለን። ይህ ሁኔታ አጠቃላይ ለነባር ባለ አክሲዮኖቹ ምን አይነት ትርጉም እንዳለውና ምናልባትም በአዋሽ ባንክ የድርሻ ሰነድ ላይ ኢንቨስት ማድረግ የሚፈልጉ አዳዲስ ኢንቨስተሮች በምን መልኩ የአዋሽ ባንክ ኢንቨስተር መሆን እንደሚችሉ ወይም ደግሞ ባለ አክሲዮን መሆን እንደሚችሉ በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን ነው የምናየው። በቀጥታም አልፈው ወደ ዋናው ነጥብ ነው። እንዳልኳችሁ አዋሽ ባንክ ከሌሎቹ በተለየ መልኩ አዳዲስ አክሲዮኖችን አላስመዘገበም። ያ ማለት በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት መደረግን እንጂ ኢሚዲየትሊ ካፒታልን ሬይዝ ማድረግ አልፈለገም ማለት ነው። ነገር ግን እዚህ ላይ በደንብ ኮንሲደር እንድታደርጉት የሚፈልገው ዛሬ ላይ አልፈለገም ማለት በሌላ ጊዜ አዳዲስ አክሲዮኖችን ኢሹ አድርጎ አይሸጥም ማለት አይደለም። ነገር ግን ለጊዜው አዳዲስ አክሲዮኖችን በመሸጥ ወይም ደግሞ የመሸጥ ፍላጎት እንደሌለው ብቻ መረዳት እጅግ በጣም አስፈላጊ ነው። ስለሆነም አዋሽ ባንክ ለምን አዳዲስ አክሲዮኖችን በመሸጥ ካፒታሉን ሬይዝ ማድረግ እንዳልፈለገ ቤዚክ የሚባሉ 5 መሰረታዊ ምክንያቶች አሉ። እነዚህን ምክንያቶች አንድ ባንድ እያነሳን በሚገባ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ አሁንም በድጋሚ የአክብሮት ግብዣ ነው። በቀጥታ የምናልፈው ወደ ዋና ነጥቦቹ ነው። አንደኛውና የመጀመሪያው አዋሽ ባንክ ተጨማሪ አክሲዮኖችን ሳያስመዘግብ የቀረበትና መሸጥ ያልፈለገበት ዋና ምክንያት ከዚህ በፊት የነበሩ ባለ አክሲዮኖችን የትርፍ ድርሻ የመጠበቅ ኃላፊነት ስላለበት ነው። ወይም ደግሞ የነባር ባለ አክሲዮኖችን የትርፍ ድርሻ ማስቀጠል ስለሚፈልግ ነው። ያ ማለት ከዚህ በፊት የነበሩ ባለ አክሲዮኖቹ የሚያገኙት የትርፍ ድርሻ አለ።
ሰው ነባር አክሲዮን ብቻ የሚቀጥል ከሆነ የነባር ባለ አክሲዮኖች የትርፋማነት ሁኔታ ይቀጥላል ማለት ነው። ነገር ግን ምናልባትም አዳዲስ አክሲዮኖችን ኢሹ ቢያደርግና አዳዲስ ኢንቨስተሮችን ቢያመጣ ምናልባትም የነባር ባለ አክሲዮኖች ትርፋማነት በዛው መጠን ይቀጥላል ማለት ላይሆን ይችላል። ሰው የተወሰነ መውረድ ሊታይ ይችላል። ምክንያቱም የትርፍ ድርሻ ማለት አጠቃላይ ትርፉ ሲቀነስ ምናልባትም የፕሪፈርድ ሼር ሆልደርስ ዲቪደንድ ተቀንሶ አጠቃላይ ለነምበር ኦፍ አውትስታንዲንግ ሼር አድርገን ነው የምናገኘው። የሼር ቁጥር ወይም ደግሞ የአክሲዮኖች ቁጥር እየጨመረ በመጣ ቁጥር አጠቃላይ የትርፍ ድርሻ እየቀነሰ የሚመጣበት ሁኔታ ይኖራል። አዋሽ ባንክ ይህንን ማድረግ አልፈለገም። ያ ማለት የነባር ባለአክሲዮኖቹ የትርፍ ድርሻ ባለበት እንዲቀጥል አሊያም ግን እንዲጨምር ነው ፍላጎቱ። ያ ማለት የነባር ባለአክሲዮኖችን የትርፋማነት ሁኔታ የመጠበቅ ኃላፊነትን በመውሰድ አዳዲስ አክሲዮኖችን አትሞ መሸጥ አልፈለገም። በፕሮስፔክተሱ ላይ እንዳመላከተው በ2025 አዋሽ ባንክ ከታክስ በኋላ የተጣራ 18.7 ቢሊዮን ብር ትርፍ አግኝቷል። በዚህም አንድ አክሲዮን ምን ያክል ትርፍ እንዳገኘ አሳይቷል። ያ ማለት ኢርኒንግ ፐርሸሩ 780 ምናምን ብር ነው የአዋሽ ባንክ ኢርኒንግ ፐርሸር። ነገር ግን ይህ ባለበት ሁኔታ ምናልባትም ተጨማሪ አክሲዮኖችን ቢሸጥና ካፒታል ሬዝ ቢያደርግ ቀጣይ ዓመት የሚኖረው የትርፍ ክፍፍል ላይ ወይም ደግሞ አጠቃላይ የባለ አክሲዮኖች የትርፍ ድርሻ ምናልባት ዝቅ ሊል የሚችልበት ሁኔታ ይኖራል። ይህ እንዲሆን አዋሽ ባንክ አልፈለገም። ያ ማለት የነባር ባለ አክሲዮኖቹ የትርፍ ድርሻ መጠበቅ ወይም ደግሞ መጠበቅ እንዳለበት ኃላፊነት በመውሰድ ተጨማሪ አክሲዮኖችን አትሞ መሸጥ አልፈለገም። ስለዚህ ይህ አንደኛውና ዋናኛው ምክንያት መሆኑን በደንብ መረዳት ያስፈልጋል። ያ ማለት አዋሽ ባንክ የነባር ባለ አክሲዮኖችን የትርፍ ድርሻ ማስቀጠል ይፈልጋል። ተጨማሪ የሆኑ አክሲዮኖችን በማተምና በመሸጥ የትርፍ ድርሻ ዝቅ እንዲል አይፈልግም። ይህ አንደኛው ምክንያት ነው። ሁለተኛው ምክንያት አጠቃላይ የካፒታል አቅም ነው። ያ ማለት አዋሽ ባንክ ያለው ካፒታል እጅግ በጣም አስተማማኝ ነው። ይህም በፕሮስፔክተሱ ላይ ገጽ 156 እና 157 ላይ በሚገባ ተመላክቷል። ኢትዮጵያ ውስጥ ካሉት ባንኮች በግንባር ቀደምትነት አስተማማኝ የሚባል ካፒታልን ሰኪዩር ያደረገ ባንክ ነው አዋሽ ባንክ። ስለሆነም አሁን ላይ ይህ በቂ የሚባል አስተማማኝ የሚባል ካፒታል ባለበት ሂደት ውስጥ ተጨማሪ ካፒታሎችን አክሲዮን በመሸጥ ሬዝ ማድረግ አልፈለገም። ከዛ ይልቅ አዋሽ ባንክ አሁን ላይ በፕሮስፔክተሱ እንዳመላከተው በቂ የሚባል ካፒታል እንደመኖሩ መጠን ይህንን በቂ የሚባል ካፒታል ኢፊሽንትሊ በመጠቀም ትርፋማ መሆንን የመጀመሪያ ተመራጭ ስትራቴጂ አድርጎታል። ያ ማለት በቂ የሚባል ካፒታል እያለው አክሲዮኖችን በመሸጥ ተጨማሪ የሆነ ካፒታልን ማምጣት ምናልባት አይዲል የሆነ ሪሶርስ እንዲኖር ማስቻል እንጂ የተለየ ትርፋማነትን አያመጣልኝም ብሎ ነው የሚያምነው። ያ ማለት በቂ የሚባል ካፒታል እንደመኖሩ መጠን ይህንን በቂ የሚባል ካፒታል ኢፊሽንትሊ መጠቀምና ትርፋማነቴን ማስቀጠል የሚችልበት ደረጃ ላይ ነኝ። ስለዚህ አክሲዮን በመሸጥ ካፒታልን ሬዝ ማድረግ አይጠበቅብኝም። የብሔራዊ ባንክ ዝቅተኛ የካፒታል መጠንን ካለፍኩት በጣም ቆይቻለሁ። አጠቃላይ የካፒታል ጤናማነቴ 14% ነው ብሎ አመላክቷል። ያ ማለት አጠቃላይ የአዋሽ ባንክ ካፒታል አዲኩሲ ሬሾ 14% ነው። ነገር ግን በብሔራዊ ባንክ የተቀመጠው 8% ነው። እንግዲህ ማወዳደር ትችላላችሁ። ከ8% 14% ነው አዋሽ ባንክ ያለው። ያ ማለት በቂ የሚባል አስተማማኝ የሚባል የካፒታል አቅም ያለው ባንክ መሆኑን መረዳት እንችላለን። ስለዚህ በቂ የሚባል አስተማማኝ የሚባል ካፒታል ያለው ባንክ ተጨማሪ የሆነ ካፒታልን አክሲዮን በመሸጥ ሬዝ ማድረግ ፍላጎቱ አይደለም። ያለውን ካፒታል ኢፊሽንትሊ የመጠቀም ስትራቴጂን የዘረጋ ባንክ እንደመሆኑ መጠን ተጨማሪ አክሲዮኖችን መሸጥ አልፈለገም። ይህ ሌላኛው ምክንያቱ ነው። ሶስተኛው ምክንያቱ አዋሽ ባንክ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት መደረግ እንጂ ፈንድ ሬዝ ማድረግ አላማው አይደለም። እዚህ ላይ ትንሽ ኮንሴፕቱን በደንብ መረዳት ያስፈልጋል። በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት መደረግና ፈንድ ሬዝ ማድረግ ምናልባት እስካሁን ባየነው ሁኔታ አብዛኞቹ ተቋማት ሊስት መደረግ ብቻ ሳይሆን ኢሚዲየትሊ ፈንድን ሬዝ ማድረግ ታሳቢ አድርገው እየሄዱ ያሉበት ሁኔታ ነው ያለ። ነገር ግን አዋሽ ባንክ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ሊስት ልደረግና ምናልባትም ከዚህ በፊት የነበሩኝ አክሲዮኖች በነባር ባለ አክሲዮኖች የተያዙ አክሲዮኖች ሊኩዊድ እንዲሆኑ ማስቻል አለብኝ። ያ ማለት አንድ ነባር የአዋሽ ባንክ ባለ አክሲዮኑን መሸጥ ቢፈልግ ድርሻውን መሸጥ ቢፈልግ በቀላሉ መሸጥ መግዛት እንዲችል የሚያስችለውን ገበያ ነው መቀላቀል የፈለገው እንጂ አሁን ላይ
ይህንን ገበያ በመቀላቀል ተጨማሪ የሆነ ጥሬ ገንዘብ ሬዝ ማድረግ አዋሽ ባንክ አልፈለገም። ስለዚህ ጥሬ ገንዘብ ሬዝ ለማድረግ ብቻ አይደለም ሊስት የሚደረገው። ሊስት ሊደረግ የፈለገበት በዋናነት አዋሽ ባንክ አጠቃላይ የባንኩ አክሲዮኖች ሊኩዊድ እንዲሆኑ ከመፈለግ የመጣ መሆኑን በደንብ መረዳት ነው። ያ ማለት አሁን ላይ አዋሽ ባንክ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ሊስት የሚደረግ ከሆነ የአዋሽ ባንክ አክሲዮኖች በሰከንዳሪ ማርኬት አቫይለብል ይሆናሉ። በሰከንዳሪ ማርኬት አቫይለብል ይሆናሉ ማለት ማንኛውም ነባር ባለአክሲዮን አክሲዮኑን መሸጥ ከፈለገ በቀላሉ መሸጥ መለወጥ የሚችልበትን እድል እንዲያገኝ ያስችለዋል። ያ ማለት አዳዲስ ባለአክሲዮኖችም ምናልባትም ገበያ ትንሽ ወረድ የሚልበት ሁኔታ ይኖራል እንጂ የአዋሽ ባንክን አክሲዮን በዚህ መልኩ መግዛት የሚችሉበት እድል ያለ መሆኑን መረዳት እጅግ በጣም አስፈላጊ ነው። ስለዚህ አዋሽ ባንክ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ሊስት መደረግ እንጂ አዲስ ካፒታልን ሬዝ ማድረግ ዓላማው አይደለም። ለዛም ነው እንግዲህ አዳዲስ ካፒታሎችን ሬዝ የማድረግ ዓላማ ባለመኖሩ ተጨማሪ አክሲዮኖችን ወይም ደግሞ አዳዲስ አክሲዮኖችን በኢትዮጵያ የካፒታል ገበያ ባለስልጣን በኩል ያላስመዘገበው ማለት ነው። አራተኛውና ሌላኛው አዋሽ ባንክ እጅግ በጣም ትርፋማ የሆነ ባንክ እንደመሆኑ መጠን ካፒታሉን አጠቃላይ ኢንቨስትመንቱን ማሳደግ የፈለገው በሚያገኘው ገቢ በራስ ገቢ በውስጥ ገቢ ነው። ያ ማለት የውስጥ ገቢ የውስጥ ትርፉን ሪቴንድ በማድረግ እንጂ አዳዲስ አክሲዮኖችን በመሸጥ ካፒታልን ከውጭ ማምጣት አልፈለገም። ይህ ኦርጋኒክ ግሮዝ ይባላል። ባንኩ ትርፋማ መሆኑን ተከትሎ ከትርፋማነቱ በመነሳት የሚያገኘውን ትርፍ በሆነ ፐርሰንት ሪቴንድ በማድረግ አጠቃላይ ትርፉን መልሶ ኢንቨስት የማድረግ ስትራቴጂን የመከተል ሂደት ውስጥ በመሆኑ ተጨማሪ የሆኑ አክሲዮኖችን በማተም ተጨማሪ የሆነ ካፒታልን ሬዝ ማድረግ ምርጫው አይደለም። ስለዚህ ትርፋማነት ላይ ያለ ባንክ እንደመሆኑ መጠን የተወሰነ ፓርቱን ሪቴንድ ቢያደርገው አጠቃላይ ኢንቨስትመንቱን ማስፋፋት የሚችልበት ሁኔታ በቂ ስለሚሆን አዋሽ ባንክ አሁን ላይ ተጨማሪ የሆኑ አክሲዮኖችን በመሸጥ ካፒታልን ከውጭ ማስገባት ሬዝ ማድረግ ፍላጎቱ አይደለም። ይህ ሌላኛውና አራተኛው ምክንያቱ ነው። አምስተኛውና የመጨረሻው ምክንያቱ አዋሽ ባንክ በሌላ አማርኛ የአዋሽ ባንክ አክሲዮኖች ገበያ ላይ ውድ እንዲሆኑ ታልሞ የተደረገ መሆኑን መረዳት እንችላለን። ያው በኢኮኖሚክስ ሕግ ሳፕላይ እየበዛ ሲመጣ ዋጋ እንደሚቀንስ ግልጽ ነው። ሳፕላይ እየቀነሰ ሲመጣ ግን ዋጋ ይጨምራል። አዋሽ ባንክ እየተከተለ ያለው ሕግም ወይም ደግሞ ስትራቴጂም ይህንን ነው የሚመስለው። ያ ማለት የአዋሽ ባንክ አክሲዮኖች ገበያ ላይ የማይበዙ ከሆነ ተጨማሪ አክሲዮኖች የማይታተሙ ከሆነ ያሉትን አክሲዮኖች ገበያ ላይ በውድ መሸጥ የሚቻልበት እድል ይኖራል። ያ ማለት ፈላጊያቸው ይበዛል። አክሲዮኖቹ በጣም ሊሚትድ ናቸው። አሁን ላይ ተጨማሪ አክሲዮኖች የማይታተሙ ከሆነ ነባር ባለ አክሲዮኖች አክሲዮኖቻቸውን ጠብቀው መሸጥ የሚችሉበት እድል ይኖራል። ዲማንድ ሃይ ይሆናል። ዜርፎር አጠቃላይ የአዋሽ ባንክ አክሲዮን ገበያ ላይ ውድ የሚሆንበትና በዚህም ባለ አክሲዮኖች ትልቅ የሚባል የካፒታል ጌን ወይም ደግሞ ካፒታል አፕሪሲዬሽን ሊያገኙ የሚችሉበት እድል እንዲፈጠር ለማስቻለም ጭምር ታስቦ የተደረገ ሁኔታ እንዳለ መረዳት ያስፈልጋል። ቢኮዝ ሳፕላይ በበዛ ቁጥር እንዳልኳችሁ ዋጋ ሊወርድ ይችላል። ያ ማለት አሁን ካሉት ኤግዚስቲንግ 54 ሚሊዮን አክሲዮኖች ላይ የተወሰነ ሚሊዮን አክሲዮኖች ቢጨምርበት ምናልባት የአክሲዮን ዋጋ ገበያ ላይ ሊወርድ የሚችልበት ሁኔታ ይኖራል። ነገር ግን አዋሽ ባንክ ይህንን ማድረግ አልፈለገም። ይልቁንም ሳፕላይ ከማድረግ ይልቅ በመቆጠብ አጠቃላይ እነዚህ አክሲዮኖች ገበያ ላይ በውድ እንዲቀርቡ ምናልባትም የነባር ባለ አክሲዮኖች የካፒታል ጌን ከፍ እንዲል ከማለም የተደረገ ስትራቴጂ መሆኑንም መረዳት ያስፈልጋል። እዛ ውጭ ግን አሁን ላይ ሌላኛው ጥያቄ አዳዲስ ባለ አክሲዮኖች የአዋሽ ባንክ አክሲዮንን የሚፈልጉ የአዋሽ ባንክ የድርሻ ሰነድ ላይ ኢንቨስት ማድረግ የሚፈልጉ ሰዎች በምን መልኩ አክሲዮኖችን ማግኘት ይችላሉ የሚል ሌላኛ ጥያቄ ነው የቀረው። እንደሚታወቀው አጠቃላይ በኢትዮጵያ የካፒታል ገበያ ስራ እንዲጀምር እየተደረገ ያለበት ሁኔታ ወይም ደግሞ የኢትዮጵያ ሰነደ መዋዕለ ንዋይ ዋና ዓላማው ተቋማት አክሲዮኖቻቸውን በቀላሉ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ በኩል ሊስት በማስደረግ በቀላሉ እንዲነጋገዱ ማድረግ ነው። ያ ማለት የሰከንደሪ ማርኬት ዋና ዓላማው የተቋማትን አክሲዮን ሊኩዊድ ማድረግ ነው። አንዴ አዋሽ ባንክ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ በኩል ሊስት ተደረገ ማለት እዚህ በፊት የነበሩ እነዚህ 54 ሚሊዮን ነባር አክሲዮኖች በሰከንዳሪ ማርኬት ላይ አቫይለብል ይሆናሉ ማለት ነው። ያ ማለት የተወሰነ የዋጋ ውድነትም እንኳን ቢኖርባቸው እናንተ በአዋሽ ባንክ የድርሻ ሰነዶች ወይም ደግሞ አክሲዮኖች ላይ
የግድ ኢንቨስት ማድረግ አለብን ብላችሁ ካሰባችሁ ሰከንዳሪ ማርኬት ላይ ከነዚህ ነባር ባለአክሲዮኖች በቀላሉ ማግኘትና መግዛት የሚችሉበት እድል አለ። ስለዚህ በዚህ መልኩ እናንተ የአዋሽ ባንክን አክሲዮን የመግዛት ጉጉት ያላችሁ ሰዎች በቀጥታ ከአዋሽ ባንክ ሳይሆን ከነባር ባለአክሲዮኖች በሰከንዳሪ ማርኬት አማካኝነት መግዛት የሚችሉበት ሂደት አለ። ነገር ግን እንዳልኳችሁ የሳፕላይ እጥረት ስላለ ምናልባት የአዋሽ ባንክ ገበያ ላይ ዋጋቸው ትንሽ ወደድ ሊል የሚችልበት ሁኔታ አለ። ካመናችሁበት በቀጥታ መግዛት እጅግ በጣም ይመከራል። ሰው እዚህ ላይ በደንብ ማየት ያለባችሁ ምናልባት ሳፕላይ ማነሱን ተከትሎ ግን የአዋሽ ባንክ አክሲዮኖች ገበያ ላይ ኦቨር ቫልዩ እንዳይደረጉ በደንብ ማየትና ቫሉዌሽን መስራት ይጠበቅባቸዋል። ምክንያቱም አዋሽ ባንክ ተጨማሪ አክሲዮኖችን ባለማተሙ ምክንያት ያሉት አክሲዮኖች ገበያ ላይ በእርግጠኝነት አቅርቦታቸው ትንሽ ከመሆኑም የተነሳ ውድ ሊሆኑ የሚችሉበት ሁኔታ አለ። እናንተ ደግሞ በባንኩ ኢንቨስት ማድረግን ከመጓጓት ተነስታችሁ ኦቨር ቫልዩ በተደረጉ አክሲዮኖች ላይ ኢንቨስት እንዳታደርጉ መጠንቀቅ ግን የግድ የሚጠበቅ ጉዳይ ነው፣ ወይም ደግሞ ልትረዱት የሚገባ ጉዳይ መሆኑን መረዳት ያስፈልጋል እንጂ ከዛ ውጪ አዋሽ ባንክ አዳዲስ ባለአክሲዮኖችን ወይም ደግሞ አዳዲስ ኢንቨስተሮችን ካለመፈለግ የመጣ አለመሆኑን መረዳት ነው። አዋሽ ባንክ አዳዲስ ባለአክሲዮኖችን ፓርት እንዳይሆኑ ከመፈለጉ ሳይሆን አሁን ላይ በቂ የሚባል ካፒታል ያለው ባንክ እንደመሆኑ መጠንና አጠቃላይ ለባለአክሲዮኖቹ ለነባር ባለአክሲዮኖቹ ጥንቃቄን ከመውሰድ የመጣ ስትራቴጂ መሆኑን በደንብ መረዳትና ምናልባትም በእንዲህ አይነት መልኩ ቀጥታ ወደ ኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል ሊስት መደረግ የሚችልበት ሁኔታ ያለ መሆኑን መረዳት እጅግ በጣም አስፈላጊ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እንድታደርጉትና ተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት ጉዳዮች እንዲደርሷችሁ ቻናሉን ሰብስክራይብ እንድታደርጉት በአክብሮት ጋብዛለሁ። አመሰግናለሁ።